ታላቅ የምስራችን እንናገራለን። ይኸውም ለዓለም ሁሉ ደስታ የሚሆን ነው። አንድ ሰው ለፍቶ ባገኘው ነገር ራሱ ይደሰታል። ባይሆን ለልጆቹ፣ ለቤተሰቦቹ ያስደስታል። ከፍ ካለ ለዘመዶቹ፣ ከፍ ካለ ለጎረቤቱ፣ ለሀገርም እስከተወሰነ ጊዜ ደስታ የሚሆን ሰው ይኖራል። ለዓለም ሁሉ የሚበቃ ደስታ ግን ከክርስቶስ በቀር ማንም የለም። ልብስ በልብስነቱ ደስ ቢያሰኝ ጤና አይሰጥም። ምግብ ልብስ አይሆንም። መልክ ኃይል አይሆንም። አንዱ አንድ ነገር ይቀርፋል እንጂ ለሁሉ ደስታ አይሆንም። ክርስቶስ ግን ለሁሉ ይሆናል። ክርስቶስ መድኃኒት ነው፣ በማዳኑ ደስ ያሰኘናል። ክርስቶስ የሕይወት እንጀራ ነው፣ ምግብ ሆኖ ደስ ያሰኘናል። ክርስቶስ የጽድቅ ልብስ ነው፣ ለብሰነው እንደሰትበታለን። ክርስቶስ ንጉሳችን ነው፣ ይፈርድልናል። ክርስቶስ አባታችንም ነው፣ መንግስቱን ያወርሰናል። ትንሣኤና ሕይወታችን ነው። የታመነ ቸር እረኛችን ነው፣ ራሱን ለበጎቹ አሳልፎ የሚሰጥ አማጋችን፣ መሰማሪያችን፣ ማረፊያችን፣ ወደባችን እሱ ኢየሱስ ክርስቶስ ተወለደልን። ነፍሳችን የምታርፍበት የዓይናችን ማረፊያ፣ የእግራችን መዳረሻ፣ የሕይወታችን አክሊል፣ የመነኮሳት ተስፋቸው፣ የካህናት ሿሚያቸው አክባሪያቸው፣ የሰማዕታት አክሊላቸው፣ የነገስታት ንጉሥ የጌቶች ጌታ ኪሩቤልን ወስኖ የሚኖር ከመንበሩ ስር እሳት የሚፈስለት የድንግል ማርያም በኩር የአብ የባሕሪ ልጁ እሱ ኢየሱስ ክርስቶስ ተወለደልን። ስማችንን በደመ መስቀሉ በእጆቹ የቀረጸ በእጆቹ ጽፎ የሚጠብቀን ዘላለማዊ ክንዱ የማይታጠፍ የታመንበት የአብ ክንዱና ኃይሉ የቤተ ክርስቲያን መሰረቷ ክርስቶስ ተወለደልን። የደካሞች ኃይላቸው፣ ተስፋ ለቆረጡ ተስፋቸው፣ የባዘኑትን የሚጠራቸው የሚሰበስባቸው፣ የአንካሶች ምርኩዝ፣ የዲዳዎች አንደበት፣ የደንቆሮዎች ቃላቸው እርሱ ኢየሱስ ክርስቶስ ተወለደልን። በማዳኑ ደስ ይለናል፣ በሕይወታችን ደስ ይለናል፣ ትንሣኤያችን ሆኖ ደስ ይለናል። እሷ ድንግል ስትሆን ከድንግልና ጡቶቿ ወተትን አስገኝታ ታጠበዋለች። እሱ ምግብ መመገብ የማያስፈልገው አምላክ ሲሆን እንደ ሰውነቱ ከሷ ጡትን እየለመነ ይጠባል። ድንግል ናት፣ ወተት ታስገኛለች። አምላክ ነው፣ ወተት ይጠባል። ብርሃናችን ነውና ሌሊት ተወለደ። እረኛችን ነውና በከብቶች መሃል ተወለደ። እርቧችኋል፣ እኔ የሕይወት ዛፍ ሁኜ ላጠግባችሁ ነው የመጣሁት ሲል በቤተልሔም ተወለደ። በሕዝብ ቆጠራ ወቅት የተወለደው ለምንድን ነው? ከእኔ ጋር ልቆጥራችሁ መጣሁ ለማለት ነው። ዮሴፍ ከድንግል ማርያም ጋር ሂዶ ከመላእክት ጋር ተቆጥሮ አደረ። ከድንግል ማርያም የሄደ ሁሉ ከመላእክት ጋር ይቆጠራል። አምላክን ከምድር እስከ ሰማይ ያወረደ ውድቀት ውስጥ ነው ዓለም የነበረው። ክርስቶስ ትንሣኤ ነው የሚባለው ለዚህ። አሁን ደስታችን እናስተካከል። በእሱ ከተደሰትን እሱን የሚቀማን የለም። ሌላውን ነገር ሁሉ ይዘረፋል፣ ያረጃል፣ ይጠፋል፣ ይቀማል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ዘለዓለም ሥላሴ ቅድመ ዓለም የነበረ ይህንን ዓለም በካህሊነቱ የፈጠረውን ዓለም ትንኝንም ሳይዘነጋ ቆጥሮ ሰፍሮ የሚመግብ ሥጋችንን ተዋህዶ ወደ ድኅነት የመለሰን መድኃኒታችን ጌታችን ኢየሱስ ክርስቶስ ላደረገልን ቸርነቱ ሁሉ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር አንድ ለምትሆን መንግሥቱ ክብር ምስጋና ይግባው። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ሰማዕታት፣ የቅዱሳን ጻድቃን ረድኤታቸው በረከታቸው ከሁላችን ጋር ይሁን። ይህ ድምፅ የሚሰማችሁ በኢትዮጵያ፣ በኤርትራ፣ በመላው ዓለም ያላችሁ ኦርቶዶክሳውያን የቅድስት ቤተ ክርስቲያን ልጆች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? ለዚህ ቀን ያደረሰን የቸርነትና የምሕረት ባለቤት መድኃኔዓለም ስሙ የተመሰገነ ይሁን።
በመካከላችንም ተገኝቶ እንዲያስተምረን እንዲመክረን በጎውን ሐሳብ ሁሉ እንዲያፈልቅልን ቅዱስ ፈቃዱ ይሁንልን። ዛሬ እንደ እግዚአብሔር ፈቃድ በዚህ መልኩ የተገናኘ ነው። ሁላችሁም የጉባኤ ቤታችን የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም የአራቱ ጉባኤያተ መጻሕፍት ምስክር ትምህርት ቤት ሁላችሁም ቤተሰቦች ስለሆናችሁ ትምህርቱን የምትማሩ ስንጠራችሁ የምትደርሱልን ከጎናችን የምትቆሙ የምትጸልዩልንም የምታስቡልንም ስለሆናችሁም እንደ አንድ ቤተሰብ ኦርቶዶክሳዊ ቤተሰብ እንደመሆናችን እንኳን አደረሳችሁ ለማለት ነው እና ይህንን አስመልክቶም አጭር ትምህርት ለመማማር ነው። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል ሁላችሁንም በሰላም አደረሳችሁ። አሜን። ዛሬ እንደ እግዚአብሔር ፈቃድ ልደቱን አስመልክቶ እንድንነጋገርበት የመረጥኩት ርዕስ ዮም አብይ ትፍሥሕትነ በሚል ነው። ዛሬ ታላቁ ደስታችን ነው በሚል ርዕስ ነው የምንማማረው። ዛሬ ታላቁ ደስታችን ነው። ታላቁ ደስታችን በሚል ርዕስ እንማማራለን ማለት ነው። ታላቁ ደስታችን እንግዲህ በዚህ ዓለም የሰው ልጅ ብዙ ዋጋ የሚከፍለው ደስታ ለማግኘት ከሰው ጋርም ተጣልቶ ተራራ ወጥቶ ቁልቁለት ወርዶ ወንዝ ተሻግሮ ተፎካክሮ ጥሮ ግሮ የሚለፋው የሚሰቃየው ደስታ ለማግኘት ነው። ኃጢአትም የሚሰራው ደስታ ለማግኘት ነው። ጭንቀትም የሚመጣው እጅግ ብዙ ደስታ ፈላጊ ከመሆናችን የተነሳ ነው። የምንጨናነቀው የምንቀየመውም ደስታ ፈላጊዎች ስለሆንን ነው። ብቸኝነትም የሚሰማን ደስታ ስለምንፈልግ ነው። ክብርም እንዲሰጡን የምንሻበት ምክንያት ደስታ ፈላጊዎች በመሆናችን ነው። የምንለብሰው ደስታ ስለምንፈልግ ነው። ሰዎች እንዲያደንቁን እንዲያጨበጭቡልን የምንገፋፋው ደስታ ስለምንፈልግ ነው። ልብስ የምንለብሰው አዳዲስ ልብሶችን የምናሰፋው ደስታ ስለምንፈልግ ነው። ወጥ በተሰራ ጊዜ ወጡ ጣፍጦ እንዲሰራ የምንፈልገው ደስታ ስለምንፈልግ ነው። ሽቱ የምንረጨው ደስታ ስለምንፈልግ ነው። ከእቃዎች ሁሉ ውድ ውድ እቃዎችን ሰው ያልያዛቸውንም ጭምር እኛ ብንይዛቸው የምንፈልገው ደስታ ከመፈለጋችን ደስታ ከመውደዳችን የተነሳ ነው። ግርግሮች፣ ጠቦች፣ ስድቦችም መቀየሞችም ብቻ ሳይሆን ነፍስ መገዳደልም ጭምር ደስታ ከመፈለግ የተነሳ ነው እና ለሰው ልጅም ደስታን እንደመቆጣጠር ያለ ትልቅ ነገር የለም። እንግዲህ ሰው በዚህ ሁሉ ይደሰታል። ኃጢአት ሰርቶም ይደሰታል። አይምሮው ሲከፋና ሲለወጥ ደግሞ ገድሎም ይደሰታል። በሰው ደም እጁን ታጥቦም ይደሰታል። ልቡ ሲደነድን እግዚአብሔርን በመቃወሙ ይደሰታል። ግፍ ሰርቶ ይደሰታል። አይሁድ ክርስቶስን በመስቀል እንደተደሰቱት ማለት ነው። ያን የሚደሰቱም አለ። ነፍስ ግን አይምሮዋ እየተከናወነ የውስጥ አይኗ እየጠራላት ስትሄድ ደስታዎቿን ሰማያዊ እያደረገች ትመጣለች። የመጨረሻዋ ደስታዋም በሰማይ ይሆናል። ነፍስ እያደገች ስትመጣ የዚህን ዓለም ደስታ እየቀነሰች ትመጣለች። ቢያደንቋት የማትደነቅ ቢነቅፏት የማታዝን ትሆናለች። ይሄ የነፍስ ልዕልናዋ ነው። መጨረሻ ላይ ደግሞ
ፈጽሞ የዚህን ዓለም ደስታ እንደ ምናምንቴ እንደ ጉድፍ እየቆጠረች በእግዚአብሔር ብቻ ወደ መደሰት ትሄዳለች እና ዛሬ ታላቁ ደስታችን ያልነው እነዚህ ሁሉ የሚተኩ ናቸው። ልብስ በልብስ ይተካል፣ ዕቃ በዕቃ ይተካል፣ ጓደኝነት በብቸኝነት ይተካል፣ ጤና በሕመም ይተካል፣ ሕይወት በሞት ይተካል፣ ማግኘት በማጣት ይተካል፣ ሹመት በሽረት ይተካል፣ መልበስ በመራቆት ይተካል፣ መልከኛነት በመጠውለድ ይተካል፣ ጉልበት በእርጅና ይተካል፣ ርስት በስደት ይተካል፣ ዝናም በመረሳት ይተካል። ሁሉም ያልፍና ደስታችን ይረግፋል። ደግሞም እነዚህ እስከሚለዩን ብቻ ሳይሆን እጃችን ይዘናቸውም ሰው ሊቀማን ሊነጥቀን የሚችሉ ናቸው። የማይነጠቅ ደስታ፣ የማይወሰድ ደስታ ከሞት በኋላ ባለው ሕይወት ጭምር የማያልቅ ሁልጊዜ አንድ ጊዜ ካገኙት ለራስ ብቻ ሳይሆን ለሌላው ጭምር ከሆድ ሲፈልቅ የሚኖር ፍጹም ደስታ አለ። ያ ደስታ ክርስቶስ ነው። እነሆ ዛሬ ታላቁ ደስታችን ነው ያለው ቅዱስ ያሬድ ኢትዮጵያዊ። ታላቁ ደስታችን ያለው እነዚህ ሁሉ ያልፋሉ፣ እነዚህ ሁሉ የሚፈራረቁ ናቸው። እነዚህ እንኳን እስካሉ ድረስ እጃችን ላይ ያሉ እንኳን ቢሆን ወረት ያላቸው ናቸው። አሁን ተደስተንባቸው ከሰዓት ወደ ሐዘን የሚለወጡ ሌላ ደስታ እንድንፈልግ ደግሞ የማይጠብቁን ናቸው። ክርስቶስ ግን ለዘላለም የማይቀማ ደስታ ነው። እሱ ራሱ ወለፍስሐክሙኒ አልቦ ዘያሃይደክሙ፣ ደስታችሁን የሚወስድባቸው ማንም የለም ብሎ በወንጌል ዮሐንስ እንደነገረን፣ ቅዱስ ጳውሎስም ተፈስሑ ዘልፈ በክርስቶስ፣ በክርስቶስ ሁልጊዜ ደስ ይበላችሁ ብሎ ፊልጵስዩስ መልእክቱ ምዕራፍ 4 ቁጥር 4 ላይ እንደነገረን፣ የሐዋርያት ሥራ ምዕራፍ 5 ላይም ቅዱሳን ሐዋርያት ሲገረፉ ቆይተው ደስ እያላቸው ወጡ። ወወፁ እንዘ ይትፌስሑ እስመ ከፈሎሙ ጸጋ መንፈስ ቅዱስ፣ መንፈስ ቅዱስ ይህን ደስታ አድሏቸዋልና ሲገርፏቸው ቆይተው ሲወጡ ደስ እያላቸው ወጡ እንደተባለ ክርስቶስ የማይቀማ ደስታ ነው። ወንዝ የሆነ ደስታ ለእኛ ብቻ ሳይሆን ለሌላው ጭምር የሚተርፍ ደስታ ነው በእኛ አድሮ። ስለዚህ ነው ዮሐንስ ወንጌል ምዕራፍ 7 ላይ ዘጸማ ይምጻ ኀቤ፣ የተጠማ ቢኖር ወደ እኔ ይምጣ እንዲሁ ይጠጣ ወይስታይ። እሱ ብቻ ተደስቶ አይቀርም። በከመ ይቤ መጽሐፍ አፍላገ ማየ ሕይወት ይውህዝም ከርሱ፣ መጽሐፍ እንደተናገረ የሕይወት ውሃ ከሆዱ ይፈልቃል እኔን ያገኘኝ ሰው ብሎ ነግሮናል። ጌታችን ለዓለም ሁሉ የሚበቃ ደስታ ነው። በአንድ ሰው ካደረ ብርሃኑ በሰው ሁሉ ፊት እየበራ ሌሎችን ሁሉ የሚስብ ደስታ ክርስቶስ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ታላቁ ደስታችን ነው። ለነፍስም ለስጋም የሚበቃ ደስታችን ነው። ይህን የዘመረው ቅዱስ ያሬድ ኢትዮጵያዊ ልደትን አስመልክቶ ሲናገር ወዮምሰ አብይ ትፍሥሕትነ፣ ዛሬ ታላቁ ደስታችን ነው። እስመ ተወልደ መድኃኒነ፣ መድኃኒታችን ኢየሱስ ክርስቶስ ተወልዶልናልና። ዜና ንዜኑ አብየ ፍስሐ ዘይከውን፣ ታላቅ የምስራችን እንናገራለን። ይኸውም ለዓለም ሁሉ ደስታ የሚሆን ነው። ተወልደ ለክሙ መድኅን ቤተ ያዕቆብ ዘይኮንን ወልድ ፍጹም መድኃኔ ዓለም። ያዕቆብ ዘነፍስ ወገኖች፣ እስራኤል ዘነፍስ ክርስቲያኖች ሆይ ደስ ይበላችሁ፣ ንጉሥ ተወልዶላችኋልና፣ ፍጹም መንግሥት ያለው ንጉሥ ዘይኮንን ወልድ ፍጹም መድኃኔ ዓለም፣ ዓለምን ሁሉ የሚያድን መንግሥቱ ፍጹም የሆነ ንጉሥ ክርስቶስ ተወልዶላችኋል። ዘውቱ ሕፃን እሱም ሕፃን ሆኖ የተወለደ
ዓለሙን ሁሉ የሚያድን ክርስቶስ ነው ብሎ ይናገራል። እነሆ ዛሬ ታላቁ ደስታችን ነው አለ ቅዱስ ያሬድ። ለምን ስንለው እስመ ተወልደ መድኃኒነ መድኃኒታችን ኢየሱስ ክርስቶስ ተወልዷልና። ሊቁ ይህንን ቃል የወሰደው የሉቃስ ወንጌል ምዕራፍ 2 ቁጥር 10 ላይ የልደት ዕለት ቅዱሳን መላእክት የተናገሩትን ነው። መልአኩ ለእረኞቹ ሂዶ ኢተፍረሁ እስመ አብየ ዜና እዜንወክሙ ታላቅ የምሥራች እነግራችኋለሁና ፍስሐ ዘይከውን ለክሙ ወለኩሉ ዓለም ለዓለሙም ለእናንተ ሁሉ የሚሆን ደስታ እነግራችኋለሁ እና እስመ ተወልደ ለክሙ ዮም መድኅን ዘውቱ ክርስቶስ እግዚ ቡሩክ በሀገረ ዳዊት በዳዊት ሀገር መድኃኒት ተወልዶላችኋልና ይኸውም ቡሩክ ጌታ ክርስቶስ ነው ብሎ የተናገረውን አብየ ዜና ዜንወክሙ ፍስሐ ዘይከውን ለክሙ ወለኩሉ ዓለም ለእናንተም ለዓለሙ ሁሉ የሚበቃ ደስታ እነግራችኋለሁ ብሎ የተናገረውን ቅዱስ ያሬድ ወስዶ ዛሬ ታላቁ ደስታችን ነው። ለዓለሙ ሁሉ የሚበቃ ደስታ ያለው ለምንድን ነው? ታላቅ ደስታስ የተባለው አንድ ሰው ለፍቶ ባገኘው ነገር ራሱ ይደሰታል። ባይሆን ለልጆቹ፣ ለቤተሰቦቹ ያስደስታል። ከፍ ካለ ለዘመዶቹ፣ ከፍ ካለ ለጎረቤቱ፣ ለሀገርም እስከተወሰነ ጊዜ ደስታ የሚሆን ሰው ይኖራል። ለዓለም ሁሉ የሚበቃ ደስታ ግን ከክርስቶስ በቀር ማንም የለም። ለዓለም ሁሉ የሚበቃ ደስታ። ለዓለም ሁሉ የሚለው የሰውን ቁጥር የሀገሩን ድንበር ብቻ የሚያሳይ አይደለም። ለሁሉ ነገር የሚበቃ ደስታ ነው። ልብስ በልብስነቱ ደስ ቢያሰኝ ጤና አይሰጥም። ምግብ ልብስ አይሆንም። መልክ ኃይል አይሆንም። አንዱ አንድ ነገር ይቀርፋል እንጂ ለሁሉ ደስታ አይሆንም። ክርስቶስ ግን ለሁሉ ይሆናል። ለሁሉ ነው። ልብስም ነው፣ ምግብ ነው፣ መድኃኒት ነው። ልብስ አድርገን በጥምቀት እንለብሰዋለን። ገላትያ ምዕራፍ 3 ቁጥር 27 ላይ ቅዱስ ጳውሎስ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል እንዳለ የሕይወት እንጀራችን ነው። የዮሐንስ ወንጌል ምዕራፍ 6 ላይ እሱ ራሱ አነ ውእቱ ኅብስተ ሕይወት ዘወረደ እምሰማያት ከሰማይ የወረደ የሕይወት እንጀራ እኔ ነኝ እንዳለ የሕይወታችን እንጀራ ነው ጌታችን ኢየሱስ ክርስቶስ። መድኃኒታችንም ነው። ወተሰመየ ስሞ ኢየሱስ ስሙን ኢየሱስ ትለዋለህ እስመ ያድኅኖሙ ለሕዝቡ ኃጢአቶሙ ዓለምን ሁሉ ወገኖቹን በኃጢአት ከመጣባቸው ፍዳ ያድናቸዋልና ስሙን ኢየሱስ ትለዋለህ። የማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ መድኃኒት ነው እሱ። ክርስቶስ መድኃኒት ነው። በማዳኑ ደስ ያሰኘናል። ክርስቶስ የሕይወት እንጀራ ነው። ምግብ ሆኖ ደስ ያሰኘናል። ክርስቶስ የጽድቅ ልብስ ነው። ለብሰነው እንደሰትበታለን። ክርስቶስ ንጉሳችን ነው። ይፈርድልናል። ክርስቶስ አባታችንም ነው። መንግስቱን ያወርሰናል። የማታልፍ መንግስቱ መጥቼ ወስዳችኋለሁ እናንተም እኔ ካለሁበት ትኖራላችሁ ብሎ የዮሐንስ ወንጌል ምዕራፍ 14 ላይ ቃል ገብቶልናል። መጽእ ካይለት ነሳክሙ ከመ ታህልው አንትሙሂ አባሎ ከዋነ መጥቼ እወስዳችሁ እናንተም እኔ ባለሁበት ትኖሩ ዘንድ ዳግመኛ መጥቼ እወስዳችኋለሁ ብሎናል። የሚፈርድልን ርስቱን የሚያወርሰን ንጉሳችን፣ የምንበላው የሕይወት እንጀራ ኑና በነፃ ጠጡ ብሎ እንደነገረን ራዕየ ዮሐንስ ምዕራፍ 22 ላይ ዮሐንስ ወንጌል ምዕራፍ 7 ላይ የሕይወታችን ውሃና መጠጥ ጥማችን የቆረጠው ዳግመኛ የማያስጠማ የዘላለም የእረፍት ውሃችን እሱ መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ እሱ ሁለንተናችን ነው። ትንሣኤና ሕይወታችን ነው። እኔ ትንሣኤና ሕይወት ነኝ ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ዘየአምን ብየ እመኒ ሞተ ያሐዩ
በእኔ የሚያምን ሰው ቢሞት እንኳን ይነሳል፣ እኔ ትንሣኤና ሕይወት ነኝ ብሏል። ስለዚህ በማዳኑ ደስ ይለናል፣ በሕይወታችን ደስ ይለናል፣ ትንሣኤያችን ሆኖ ደስ ይለናል። የታመነ ቸር እረኛችን ነው፣ ራሱን ለበጎቹ አሳልፎ የሚሰጥ። የዮሐንስ ወንጌል ምዕራፍ 10 ላይ እንደነገርን እኔ ኖላዊ ኄር ነኝ፣ ቸር እረኛ እኔ ነኝ። የበጎች በርም እሱ ነው፣ ቸር እረኛም እሱ ነው። አነ ውእቱ አንቀጸ አባግዕ ዘበአማን፣ እኔ እውነተኛ የበጎች በር ነኝ። ዘዋ አንታቢ ውእቱ ይድህን፣ በእኔ በኩል የሚገባ እሱ ይድናል። ይበው ወፅ ይረክብ ምራዬ፣ ይወጣል ይገባል መሰማሪያም ያገኛል ብሎ እንደነገረን የበጎች በር ነው። ሄደን ገብተን የምናርፍበት መሰማሪያችን እሱ ነው። መልሶ የሚጠብቀን እረኛችንም እሱ ነው። ፊት ፊት እየመራ ከለመለመ ሳር ከጠራ ውሃ የሚያደርሰን እሱ ነው። የምንመገበው የለመለመ ሳር የጠራ ውሃም እሱ ነው። አማጋችን፣ መሰማሪያችን፣ ማረፊያችን፣ ወደባችን እሱ ኢየሱስ ክርስቶስ ነው። ነፍሳችን የምታርፍበት የዓይናችን ማረፊያ፣ የእግራችን መዳረሻ፣ የሕይወታችን አክሊል፣ የመነኮሳት ተስፋቸው፣ የካህናት ሿሚያቸው፣ አክባሪያቸው፣ የሰማዕታት አክሊላቸው፣ የነገሥታት ንጉሥ፣ የጌቶች ጌታ ኪሩቤልን ወስኖ የሚኖር ከመንበሩ ስር እሳት የሚፈስለት የድንግል ማርያም በኩር የአብ የባሕርይ ልጁ እሱ ኢየሱስ ክርስቶስ ነው። ክርስቶስ ሁለንተናችን ነው። የታመነ ጠባቂ፣ በእጆቹ ይዞ የሚጠብቀን፣ አልቦ ዘየሐይደኒ እምኔ፣ በጎችን ከእጄ ሊወስድ የሚችል የለም ያለ፣ ስማችንን በደመ መስቀሉ በእጆቹ የቀረጸ፣ በእጆቹ ጽፎ የሚጠብቀን፣ ዘላለማዊ ክንዱ የማይታጠፍ የታመንበት የአብ ክንዱና ኃይሉ፣ የቤተ ክርስቲያን መሰረቷ፣ የደካሞች ኃይላቸው፣ ተስፋ ለቆረጡ ተስፋቸው፣ የባዘኑትን የሚጠራቸው የሚሰበስባቸው፣ መድኃኒታችን፣ የአንካሶች ምርኩዝ፣ የዲዳዎች አንደበት፣ የደንቆሮዎች ቃላቸው እርሱ ኢየሱስ ክርስቶስ ተወለደልን። ከዚህ በላይም ደስታ የለም። በእውነት እግዚአብሔር በሚያውቀው ለእኛ ትልቅ ቀናችን ነው። የቤተ ክርስቲያንም መሰረቷ ነው። ባለንበት ዘመንም ዙሪያችን የሐዘን ማዕበል የከበበበት፣ የሞት ነጋሪት የሚጎሰምበት፣ ከሞት በቀር ሌላ የምንሰማበት በሌለባት በዚህ ምድር ግፍ፣ ንጥቂያ፣ ሰው ሰውን የሚክድበት፣ አባት ልጁን፣ ልጅ አባቱን የሚክድበት፣ እግዚአብሔር በተከዳበት፣ ስንኳንስ ባልንጀራ የገዛ ስጋችን እኛን እየካደ የተቸገርንበት፣ አእምሯችን ቃል በገባበት ነገር አልጸና ብሎ በሚዋልልበት፣ ከራሳችንም ከወዳጆቻችንም ከጠላቶቻችንም ካጋንንት መከራ እየተወረወረብን በተቸገርንበት በዚህ ዘመን ከክርስቶስ በቀር ደስታ ሊሰጠንና ሊያሳርፈን የሚችል የለም። እሱ እውነተኛ እረፍታችን ነው። እንደ እውነትም እሱ እንደነበረበትና እንደተወለደበት ዘመን እኛም ያለንበት ዘመን ሸክም የከበደበት ጊዜ ነው። በገዛ ኃጢአታችን ያመጣነው ሸክም ነው። እሱ ግን ሸክም የከበዳችሁ ወደ እኔ ኑ ብሎ ሸክማችንን የሚያራግፍ በላያችን ላይ የተጫነውን ደንጊያ ያንከባለለልን እውነተኛው ያዕቆብ፣ እውነተኛው ሙሴ፣ ከአስጨናቂ እጅ ፈልቅቆ ያወጣን፣ የመውጊያውን ብረት የሰበረልን፣ ወቀጥቀጠ መናስክተ ዘሐፂን ተተባለ የሞትን ጥርስ አውልቆ በሞት ላይ እንድንረማመድበት እግሮቻችንን ያበረታ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በዚህ ቀን እንደሰታለን፣ ልቡናችንም ያርፋል እና ታላቁ ደስታችን ነው ያለው ስለዚህ ነው። ይህንን ነገር ትንሽ ጨምሬ ለማጠቃለል የጌታችን መድኃኒታችን ኢየሱስ ክርስቶስ የልደቱ ደስታ እንዲታወቀን ቀድሞ የነበረብንን ችግር
ጥቂት ማንሳት ተገቢ ነው። ዛሬ ምንድን ነው ደስ ያለን? ታላቅ ደስታ ያገኘነው ለምንድን ነው ሲባል ቀድሞ ምንም አልነበረንም፣ ያልደረሰብንም ነገር የለም። እግዚአብሔር በአርአያው በአምሳሉ አከናውኖ ፈጥሮን ነበር። ራሱን እስከ ማስመሰል ድረስ ሰውን ወዶ መልኩን በመስጠት አከናውኖ ፈጥሮ ነበር። ከኃጢአት ብቻ በቀር የከለከለንም አልነበረም። መልኩን ሰጥቶናል። ከምድር በላይ ከሰማይ በታች ያለውን ሁሉ እንድንሰለጥንበት፣ የሰማይ አዕዋፍን፣ የምድር አራዊትን፣ የምድር ዳርቻውን ሁሉ እንድንገዛ ለሰው ልጆች አሰልጥኖ ባርኮ ሰጥቶን ነበረ። በደካማ ባህሪያችን ተስገብግበን በዲያብሎስ ተታለን ከፍቅር እግዚአብሔር የእንጨት ፍቅር በልጦብን ደክመን ባመጣነው ፍዳ ተፍገምግመን ለኃጢአትና ለሞት ተላልፈን ተሰጥተን ነበረ። ያልደረሰብን ነገር የለም። ከኪሩቤል ጀርባ በላይ በሚኖር በእግዚአብሔር አምሳል ተፈጥረን የሕይወት እንጨት ፍሬን በልተን ለዘላለም እሱን መስለን በመንግሥተ ሰማያት ከእግዚአብሔር ጋር ነግሰን እንድንኖር የተፈጠርን ሆነን ሳለን በአጋንንት እግር እስከ መጠቅጠቅ ድረስ ወርደን ነበረ። አእምሯችን አጥተን በእንስሳ ስም ተጠርተናል። ሰው ክቡር ሲሆን አላወቀም፣ ልብ እንደሌላቸው እንደ እንስሳ ሆነ ብሎ ቅዱስ ዳዊት እንደነገረን እንደ እንስሳ ሆነን ከእንስሳም ባህር ውስጥ እንዳለ አሳ ሆነን ባህር ውስጥ ያለ አሳ ቢዋኝ በውጭ ሆኖ ድምፁን የሚሰማው የለም። 5000 ዘመን ከኃጢአት ማይበል በታች ነን። ነቢያት ቢጮሁ ለውጥ የማያመጣ ሰውን የማያድን መስዋዕትና ጸሎት እያቀረቡ በድካም ኑረው ነበር። ያልታረደ ወይፈን፣ ያልተሰዋ ጠቦት፣ ያልተቃጠለ ይህር ቁርባን አልነበረም። ለውጥ ግን አልመጣም። አባቶቻችን ደከሙ። የገነትን በር መክፈት የተቻለው ግን የለም። ደዌ ሰለጠነብን፣ ኃጢአት ሰለጠነብን፣ መቃብር አጠፋን፣ ሲኦል ወረድ፣ የሰው ወገን ተዋረደ፣ በማይፈታ እስራት ታሰር፣ ነፃነት የለንም፣ ተስፋም የለንም። በዚያ ችግር ውስጥ ነው የነበርነው። ለዚህ ነው እነ ቅዱስ ዳዊት አቤቱ እጅህን ከአርያም ላክ፣ ከከበበኝ ከብዙ ውሃም አድነኝ ያለው የኃጢአቱን ማይበል ሞገድ ነው። ፈኑ እዴከ ማርያም አድህንኒ ወባልሃኒ እማይ ብዙህ ወምድሆሙ ለደቂቀ ነኪር፣ ልዩ ወገን ከሚሆኑ ከአጋንንት እጅ አድነኝ፣ ከከበበኝ ውሃም አውጣኝ እያሉ ጸልየው ነበር አባቶቻችን። አይኑ የተቸገረ ሰው አይኑን ወደ ተራራ ወደ ጎን እያነሳ እንደሚባክን አንሳይኮ አዕይንተ መንገደ አድባር ማየቴም ጻረ ደእቴ መዝሙር 120 ቁጥር 1 ላይ የነቢያትን ሁሉ ጩኸት ቅዱስ ዳዊት አጠቃሎ ተናግሮታል። አይኖችን ወደ ተራራ አነሳው፣ ረድኤቴ ግን ከወዴት ይምጣ እያለ ሲጸልይ ሲጮህ ነበረ። አምላኬ ለምን ታደገኝ፣ ፈጣሪ ለምን ተውከኝ እያለም የተተውን መሆናችንን የተረሳ ሰው እስክንመስል ድረስ መውደቃችንን ተናግሮ ነበረ። የተረሳ ዕቃ ተራ ዕቃ እስከመሆን ድረስ መዝሙር 12 ላይም እስከ ማይዜኑ ጊዜው ተረሳኒ ለግሙራ፣ አቤቱ እስከ መቼ ድረስ ትረሳኛለህ? እስከ መቼ ድረስ ትዘነጋኛለህ? ንቃ እግዚኦ ለምን ትትነጉም። በሌላው መዝሙሩም አቤቱ ንቃ ለምን ትተኛለህ? እንደሚበሉ በጎች እኮ ሆንን፣ ለምን እኛን ከማዳን ትታገሳለህ? ፈጥነና እንጂ እያለ ተናግሯል። ደክማ አዕይንቴ እንዘ ይብላ ማይዜ ትመጽእ ወታስተፌስሐኒ፣ አይኖቼ መቼ መጥተህ ታድነኛለህ እያሉ ደከሙ። ማይዜ ትመጽእ ኀቤ፣ ወደ እኔ የምትመጣ መቼ ነው ይላል መዝሙር 100 ላይ ደግሞ ሲናገር አቤቱ ፈጣሪ ወደ እኔ የምትመጣ መቼ ነው? ወአሐውር በሕይዋተ ልቤ፣ እኔ በቅንነት እከተልሃለሁ እያሉ አይናቸው እስኪፈዝ ሌት እያለቀሱ ቀን እያስተማሩ እየተጉ ነቢያት አባቶቻችን ጮኸው ነበረ። ሁሉን ነበር ያጣ ነው። ገነትን አጣን፣ ኃይል የለንም ነበር አጋንንትን ተዋግተን የምንወጣበት። ልጅነታችን ዝጎ ነበር፣ ከእግዚአብሔር ርቀን ነበረ፣ ሩቅ ነበር የነበር ነው፣ ሟቾች ነበር። በዚህ ሁሉ መከራ ሳለን ጨልሞብን መዳረሻ አጥተን
አይምሯችንም ስጋችንም በመርገም እስራት ተተብትቦ ታስሮ ሳለ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህ ሁሉ ልፋት ሰውን እንዳላዳነ ባየ ጊዜ ቅዱስ ኤጲፋንዮስ በቅዳሴው ይህንን እንዲህ አድርጎ ይገልጸዋል። ወሶበሬ ከመይበቋ ለአድኅኖተ ዓለም ደመ ነቢያት ቅዱሳን እምደመ አቤል ጻድቅ እስከነ ደመ ዘካርያስ ወልደ በራክዩ። ከጻድቁ ከአቤል ደም እስከ በራክዩ ልጅ እስከ ዘካርያስ ደም ድረስ የነቢያት የፈሰሰ ደማቸው ሁሉ ዓለምን ለማዳን እንዳልጠቀመ ባየ ጊዜ ፈኖ ወልዶ መድኅነ ወመቤዝዎ ለዓለሙ ሁሉ ቤዛ የሚሆን አንድ ልጁን ወደዚህ ዓለም ልኮ ሰደደ። መጻ እንዘ ህልው በህዬ ከመንበረ መንግስቱ ሳለ ወደዚህ ዓለም መጣ። ወረደ እንዘ ይደምጽ በዝየ በዚህ ዓለምም ድምፁ ሳይሰማ ተወለደ። ድምፁ ሳይሰማ ማለት ሳይመረመር በማይታወቅ ምስጢር አምላክን የሰው ልጅ ወለደችው ቢባል ለሰው ሊረዳው የማይቻለው ምስጢር ነው። ወረደ እንዘ ይደምጽ በዝየ ማለት ይሄ ነው። አምላክን የሰው ልጅ ወለደችው። አንበሳን በግ ታቀፈው፣ እሳትን ሰው በጉያው ታቀፈ፣ መብረቅን የሰው ልጅ አዘለው ቢባል የሚያምን የለም። አባ ጊዮርጊስ መብረቀ ስብሐት ተገምረ በማኅፀነ ወለተ እጓለ እመሕያው በሰው ልጆች ልጅ በድንግል ማርያም ማኅፀን የክብር መብረቅ ተወሰነ። እሳት ወበረድ ሀብሩ ባህዱ ህላዌ በረዶና እሳት በአንድ ላይ ተስማምተው አደሩ። ጥቀ እጹብ ውቃፊ አንበሳ በአብራከ በግት ጻዕዳ በነጭቱ በግ እቅፍ አንበሳ መታቀፉ እንደምን ያለ ድንቅ ነው! አንበሳውን የበጎች ልጅ ታቀፈችው። እሳትና በረዶ አንድ ላይ አደሩ። ጌታችን መድኃኒታችን ክርስቶስ ትሕትናውም ድንቅ ነው። ፎ ቤተ ነዳይ ሀደረ ከመ ምስኪን ያለው አባ ጊዮርጊስ በሰዓታቱ የተናገረው እንዴት ነው እንደ ድሃ በምስኪን ቤት ያደረው? አናጺ ቤት ሰርቶ በሰራው ቤት ውስጥ እንደሚያደር በፈጠረው ማኅፀን ውስጥ 9 ወር ከ5 ቀን ተወሰነ። ተጸንሰ በከርስ በማኅፀን ተጸነሰ ይላል ቅዱስ ኤጲፋንዮስ። ወረደ እንዘያንቀለቅል እመካኑ ወንዘይትሐወስ እመንበረ ስብሐቲሁ ከጌትነቱ መንበር ሳይናወጽ ሳይለይ ከአባቱ እሪና ጌትነት ሳይጎድል ወረደ ማለት በትሕትና ወደ ድንግል ማርያም ማኅፀን መጣ። ከርቀት ወደ መግዘፍ መጣ። በምሉ ይኖር የነበረ ተወሰነ። ተጸንሰ እንዘምሉ በኩለየ በዓለም ሁሉ መልቶ ሲኖር ነገር ግን ተወሰነ፣ ተጸነሰ። የዕለት ጽንስ ሆነ፣ ዓለምን በእጁ እንደያዘ። ተወልደ እንዘ ያርሁ ማኅተመ ድንግልና የእናቱን ድንግልና ሳይለውጥ ተወለደ ይላል። ይህንን አድርጎ እኛን ሊመስለን እኛ እሱን መስለን ተፈጥረን እሱን መምሰል ቢያቅተን እኛን መስሎ መጥቶ እሱን ወደ መምሰል ሊመልሰን የእኛ ስጋን ሳይንቅ ሳይነቅፍ በድሆች ልጅ ማኅፀን አድሮ ተወለደ። ስጋን ለበሰ። እኛ የእሱ ልጆች መሆን ቢያቅተን እሱ የእኛ ልጅ ሆኖ ለእኛ አባት ሊሆነን መጣ። ከድንግል ማርያም ተወለደ። እንዘነኪር ሁረቱ እምፍጥረተ ሥጋ ሀደረ ዲበ ሥጋ ይላል ቅዱስ ያሬድ። አነዋወሩ ባህሪው ከፍጥረት ከሥጋ ፍጡር ከፍጥረተ ሥጋ ከተፈጠረ ከሥጋ ባህሪ የራቀ የተለየ ረቂቅ ሲሆን ሀደረ ዲበ ሥጋ እንዘነኪር ሁረቱ እምፍጥረተ ሥጋ ሀደረ ዲበ ሥጋ ባህሪው ከፍጥረት ልዩ ሲሆን በፍጥረት አደረ። ወተፈነወ ሀበ ማርያም በተድላ መለኮቱ በጌትነቱ ስልጣን ለጌትነቱ እንደሚገባ ተፈነወ ሀበ ማርያም በስልጣነ መለኮቱ
በመለኮቱ ለመለኮቱ እንደሚገባ እንደየትነቱ ለመለኮቱ ወደምትገባው እናት ወደ ድንግል ማርያም መጣ። ዝም ብሎ አይደለም ተፈነወ ሀበ ማርያም በተድላ መለኮቱ የሚለው። ተድላ ደስታ ነው። ስልጣን ጌትነቱን በሚገልጽ ክብሩን በምትገልጽለት እናት ተወለደ። ንጹሕ ባሕሪ ነው። ጻድቅ ዘአልቦ ሐሰት፣ ንጹሕ ዘአልቦ ኃጢአት ይለዋል ቅዱስ ያሬድ እግዚአብሔር። ንጹሕ ዘአልቦ ኃጢአት ነው። ኃጢአት የሌለበት ንጹሕ ነው። በአስተምህሮ ድጓው ሲናገር ኃጢአት የሌለበት ንጹሕ ነው። ለንጽህናው በምትመጥነው ንጽሕት እናቱን ከመርገም እሱ የጠበቃት ከምልዓተ ኃጢአት ራሷን የጠበቀች በውስጥ በአፋ በነፍስ በሥጋ ሕሊናዋ የእግዚአብሔር ከተማ በሆነች በንጽሕት ቅድስት ድንግል ማርያም ማኅፀን አደረ። ንጽህናዋ ምቹ ማረፊያ ነው። ድንግልናዋ ደግሞ ለጌትነቱ የሚገባ ነው። በድንግልና ተጸንሶ በድንግልና መወለድ ለአምላክ የሚቻል ነው። ከሃሊነቱን በእናቱ ማኅፀን አስረድቷል። ፍጡር የእናቱ ድንግልና ሳይለወጥ መጸነስ አይችልም። የእናቱ ድንግልና ሳይለወጥ መወለድ አይችልም። ፈጣሪ ግን የእናቱ ድንግልና ሳይለወጥ ተጸንሶ የእናቱ ድንግልና ሳይለወጥ ተወለደ። ስለዚህ ተፈነወ ሀበ ማርያም በተድላ መለኮቱ ለጌትነቱ እንደሚገባ የድንግል ማርያም ልጅ ሆነ ማለት ለንጽህናው በምትገባው ለባሕሪ መለኮቱ ገላጭ ለሆነች ምቹ ማረፊያ በሆነች በአካሉ አደረ። ለጌትነቱ እንደሚገባ በድንግልና ወለደችው። እሷ ድንግል ወእም ናት፣ እናትም ድንግልም ናት። እሱ አምላክ ወሰብ በተዋሕዶ ነው፣ በተዓቅቦ ነው። ድንግልናዋ በእናትነት እናትነቷ በድንግልነት አይለወጥም፣ አይፈርስም። የእሱም ሰውነቱ በአምላክነት አምላክነቱ በሰውነት ሳይለወጥበት ተዋህዶ በተዓቅቦ ሆኖ ጸንቶ ለመኖሩ ምስክር በምትሆንለት እናት በድንግል ማርያም ተወሰነ። እሷ ድንግል ስትሆን ከድንግልና ጡቶቿ ወተትን አስገኝታ ታጠባዋለች። እሱ ምግብ መመገብ የማያስፈልገው አምላክ ሲሆን እንደ ሰውነቱ ከሷ ጡትን እየለመነ ይጠባል። ድንግል ናት፣ ወተት ታስገኛለች። አምላክ ነው፣ ወተት ይጠባል። ተቃርኖም ተዋህዶም ተዓቅቦም ያለበት ነው። ለጌትነቱ ነው። ይሄ በተድላ መለኮቱ ለጌትነቱ ተድላ ደስታ ለሚሆን ጌትነቱ በምትገባው እናት ተወለደ። ዮም አብይ ፍስሐ፣ ዛሬ ታላቅ ተድላ ደስታ ነው። ብርሃን መጽአ ውስተ ዓለም ዘይሰሪ ኃጢአት፣ ኃጢአትን የሚያስተሰሪ እውነተኛው ብርሃን ወደዚህ ዓለም መጥቷልና ዛሬ ፍጹም ተድላ ደስታ ነው ብሎ ቅዱስ ያሬድ ይህንን ይናገራል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ያንን ሁሉ መከራችን ሊጠቀልል ወደዚህ ዓለም መጣ። ቅድም እንደተናገርኩት ቀድሞ ያላጣነው አልነበርም ብዬ ነበር። ነፃነት አልነበረንም። ልጅነታችንን ተገፈናል። በውስጥ የዛገና አቅም የሌለው ልጅነትን የነበረን መልካችን አጥተናል። እግዚአብሔርን ከመምሰል እንስሳ ወደ መምሰል ወርደናል። ከብረን ብርሃን ለብሰን ከመኖር ወደ መራቆት ወርደናል። የፍጥረት ገዥ ከመሆን የአጋንንት ተገዥ ወደ መሆን ወርደን ነበር። ሕያው ለመሆን ተፈጥረን ሙተን ነበር። ድህነን ለመኖር ተፈጥረን ደዌ ሰልጥኖብን ነበር። ቅዱሱን ለመኖር ተፈጥረን ረክሰን ጎስቁለንም ነበር። በዚህ ተይዘን ሳለ በድንቁልና ተይዘን ዓለም ሁሉ መሬት እንደሚሳብ ትልና እባብ በኃጢአትና በክደት እየተርመሰመሰ የሚይዘውን የሚጨብጠውን አጥቶ እኩሌታው ለገደል፣ እኩሌታው ለወንዝ፣ እኩሌታው ለእንጨት እየሰገደ ሳለ ብርሃን ክርስቶስ ተወለደ። በርህ ሰረቀ ለጻድቃን፣ ለአብርሃም ለይስሐቅ ለያዕቆብ በእነሱ ሃይማኖት ለሚድኑ ሁሉ ብርሃን ክርስቶስ ወጣላቸው። ወለርቱዓነ ልብ ትፍሥሕት፣ ልቡናቸው ለቀና ለደቂቀ እስራኤል ለአበው ለነቢያት ለሐዋርያት ክርስቶስ ብርሃን ክርስቶስ ወጣላቸው። ኮከብ ብሩህ
ከያዕቆብ ተወለደ። አሁን ይህንን ጌታችን መድኃኒታችን ኢየሱስ ክርስቶስ ቀድሞ ምንም አልነበረንም አልኩኝ። እሱ ሲመጣሳ ምንድን ነው ያደረገልን? መጥቶ ሁሉን ነገር ይዞልን መጣ። የዮሐንስ ወንጌል ምዕራፍ 1 ላይ ዘምሉ ጸጋ ወጽድቀ ወሞገሰ ይላል። ጸጋና ጽድቅን ሞገስን ተሞልቶ በእኛ ላይ አደረ ይላል። ተሞልቶ የሚለው ምን ማለት ነው? እሱ ተቀብሎ ማለት አይደለም። ያንን በእጁ ይዞ መጣ ማለት ነው። ተሞልቶ ማለት ፊት ዓለም ሁሉ ጎደሎ ነው የነበረው። አይምሯችንም ጎደሎ ነበር፣ ነፍሳችንም ስጋችንም ጎደሎ ነው የነበረው። ክርስቶስ ግን ያንን ተሞልቶ መጣ ማለት የሌለ ሆኖ ተቀብሎ ማለት አይደለም። ያንን በእጁ ይዞ መጣ። በሉቃስ ወንጌል ምዕራፍ 15 ላይ የሰባውን ፍሪዳ አምጡና ይታረድ ለጠፋው ልጅ የተባለ የሰባ ፍሪዳ የተባለው ክርስቶስ ነው። ያ የሰባ ወይፈን ስጋው ሙሉ ነው። ክርስቶስ ሀብቱ ሙሉ የሆነ ነው። ሙሉ ሀብት ይዞ ነው የመጣ። ለሁሉ በቂ ሆኖ መጣ ክርስቶስ። ለሁሉ በቂ ሆኖ ለሁሉ ለሞታችን ሕይወት፣ ለሕመማችን መድኃኒት፣ ለራባችን ምግብ፣ ለጽማችን መጠጥ፣ ለርቃናችን ልብስ፣ ለውድቀታችን ትንሣኤ ሆኖ ለሁሉ ነገር በቂ ሆኖ መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም መጣ። የምንደሰተው ከዚህ የተነሳ ነው። ደስታ የሚባለው ይሄ ነው። ጾመ ነቢያትን ጾመን መከራቸውን አስበን በዚያ ዘመን የነበርንበትን አስበን የነቢያት ንጉሥ ክርስቶስ በልደት ተወለደ ስንል ይህንን አስበን በልደቱ የተወለደ ዕለት በሉቃስ ወንጌል ምዕራፍ 2 እና በማቴዎስ ወንጌል ምዕራፍ 2 ላይ የተከናወኑ ምስጢራትና ታሪኮች አሉ። እነዚያ ታሪኮች ለምሳሌ ሁሉን ይዞልን ስለመጣ ነው የምንደሰት ስል ምን ማለት እንደሆነ እንየው። ምሳሌ የተወለደባቸው ሁነቶች ሁሉ የእኛን ደስታ የሚያሳዩ ናቸው። በከብቶች በረት ነው የተወለደው። በከብቶች በረት የተወለደበት ምክንያት ለምንድን ነው? አንዱ ከብቶችን በመሰዋት ከነበረባችሁ ድካም ላወጣችሁ መጥቻለሁ፣ እኔ እሰዋላችኋለሁ። እንግዲህ የእንስሳት መስዋዕት በቃ። የማቴዎስ ወንጌል ምዕራፍ 11 ላይ ሲናገር ምን ብሎ ነበር? እናንተ ደካሞች ወደ እኔ ኑ ብሎ ነበር። አንትሙ ሥሩዓን ወክቡዳነ ጾር፣ ሸክም የከበዳችሁ ደካሞች ወደ እኔ ኑ ብሎ ነበር። ይሄ ምን ማለት ነው? ደካማ የተባለው 5000 ዘመን በሙሉ በመስዋዕት የደከሙ አይሁዳውያን ናቸው። እስከ አብርሃም ድረስ እስከ ሙሴ ድረስ ከአብርሃም እስከ ሙሴ መስዋዕት ተሰውቷል። አባቶቻችን መስዋዕት አቅርበዋል አበው። ከሙሴ በኋላ ግን የመባቻ፣ የሰርክ፣ የነግ፣ የቀን፣ የወር፣ የዓመት እየተባለ ብዙ መስዋዕት ተሰውቷል። ያንን በማቅረብ የደከማችሁ ሁሉ አንድ በቃኝ የሆንኩን የመጥቼላችኋለሁ። አንዱ በቃኝ። አንድ ቀን ዓርብ ተሰቅሎ ለዓለም ሁሉ የሚበቃ የሚያጠግብ ማዕድ ክርስቶስ እሱን ነው። እንደ እንስሳ ብትወርዱ እንኳን እፈልጋችኋለሁ ለማለት በእንስሳት በረት የተወለደው ለዚህ ነው። እንደ እንስሳት እንኳን ብትወርዱ። አሁን የክርስቶስ ልደት ትርጉሙ የሚገባን ሰውን ለመመለስ ሰው ውድ መሆኑንም የተረዳንበት ነው። ሰውን ለመመለስ ክርስቶስ ከሰማይ አንስቶ እስከ ምድር ድረስ ያለ ርቀትን ተሻግሮ መጥቶ ነው እንግዲህ እኛን ለማዳን። ከሰማይ እስከ ምድር ድረስ ርቀቱ ምን ያክል ነው? በመጀመሪያው ሰማይና በሁለተኛው ሰማይ ያለው ርቀት ስንት ነው? በሁለተኛው ሰማይና በሶስተኛው ሰማይ ያለው ርቀት ስንት ነው? በሶስተኛውና በአራተኛውና በአምስተኛው በስድስተኛውና በሰባተኛው ሰማይ መካከል ያለው ርቀት ስንት ነው? ያን ሁሉ ሀገር ያመጣ ነው። አምላክን ከምድር እስከ ሰማይ ያወረደ ውድቀት ውስጥ ነው ዓለም የነበረው። ክርስቶስ ትንሣኤ ነው የሚባለው ለዚህ ነው። የዚህን ያህል ርቀት ይሄኛ የምናውቀው ነው። ነፍስ ከእግዚአብሔር መራቋ ግን ከዚህ የባሰ ነው። በዚህ ርቀት ወድቀን የነበርነውን ለማንሳት ክርስቶስ በረት ላይ በጎል ተጣለ፣ በበረት ተጣለ፣ ተወለደ። ይሄ የሚያሳየን ትንሣኤያችንን ያሳያል። ከሰማይ እስከ ምድር አሁን ወደፊትም እስከ እንስሳ ድረስ እስከ እንስሳትን እስከ መምሰል አይምሮ በማጣት ብትጎዱ እንኳ እኔ ግን እናንተን ከመፈለግ አላቋርጥም። በዚህ መጠን እወዳችኋለሁ። እንስሳ ሆናችሁ ነው ያገኘኋችሁ፣ ልብ የሌላችሁ ሆናችሁ ነው ያገኘኋችሁ፣ ግን ይህም ሆኖ እወዳችኋለሁ ለማለቱ ነበር። ሌላውስ በእንስሳት በረት የተወለደው ምንድን ነው?
እረኛ ስለሆነ ጠባቂያችሁ እኔ ነኝ ለማለት በከብቶች በረት ተወለደ። እውነተኛ ጠባቂያችሁ፣ መስዋዕታችሁ፣ ቤዛችሁ እኔ ነኝ ለማለት ተወለደ። እውነተኛ ጠባቂያችን ስለሆነ ለእረኞች የተነገረውም ይዘቱ ለዚህ ነበር። ጨለማ በሆነበት ሰዓት በሌሊት የተወለደ ደግሞ ብርሃናችሁ እኔ ነኝ ሲል ነው። እኔ የዓለም ብርሃን ነኝ፣ የሚከተለኝም ጨለማን ከቶ አያይም፣ የሕይወትን ብርሃን አግኝቶ ይኖራል እንጂ ብሎ እንደተናገረ ብርሃናችሁ እኔ ነኝ ለማለት ሌሊት ተወለደ፣ ቀን ሳይወለድ። ያገኘኋችሁ ጨለማ ውስጥ ሆናችሁ ነው፣ ኃጢአት ውስጥ፣ ውድቀት ውስጥ፣ ድንቁርና ውስጥ፣ ክህደት ውስጥ ወድቃችሁ ነው ያገኘኋችሁ። እኔ ግን ብርሃናችሁ ነኝ ለማለት ብርሃናችን ነውና ሌሊት ተወለደ። እረኛችን ነውና በከብቶች መሃል ተወለደ። በቤተልሔም ተወለደ። ቤተልሔም ማለት የሕይወት እንጀራ ነው። እንጀራ የእንጀራ ቤት ማለት ነው። ቤት ማለት ቤት ነው። ልሔም ማለት እንጀራ ማለት ነው። ቤተልሔም ማለት የእንጀራ ቤት ማለት ነው። እርቧችኋል፣ ነፍሳችሁ ተጎድታለች፣ እኔ የሕይወት ዛፍ ሁኜ ላጠግባችሁ ነው የመጣሁት ሲል በቤተልሔም ተወለደ። የሕይወታችሁ እንጀራ ነኝ ሲል በቤተልሔም፣ ብርሃናችሁ ነኝ ሲል በጨለማ፣ እረኛችሁ ነኝ ሲል በከብቶች መሃል ተወለደ። እናቱ ድንግል ማርያም የሕዝብ ቆጠራ ለመቆጠር ወጥታ ነው የወለደችው በቤተልሔም። በሕዝብ ቆጠራ ወቅት የተወለደው ለምንድን ነው? ከኔ ጋር ልቆጥራችሁ መጣሁ ለማለት ነው። እሱ እንደ ሰው በእናቱ ማኅፀን ሆኖ ሊቆጠር የሕዝብ ቆጠራ ሄደ። እኛ እንኳን እንደው የገሌ ዘመድ ነው እንዲህ ነው ሲባል ክብር ካለን እንቆጣለን። እኔን ከገሌ ጋር ታነጻጽረኛለህ ብለን። ክርስቶስ ግን ራሱን ከሰው ጋር ሲቆጠር ሳያፍር ሊቆጠር፣ የክርስቶስ እናት እንደ ሰው ልትቆጠር ሄዳለች። ሁላችንም ራሳችን የምናስታብይ ሁሉ ራሳችን እንደ ሰው መቁጠር አለብን። ደግሞም ሰውነት ሳይኖረን ነው። ድንግል ማርያም ንጹሕ አካል እያላት እንደ ሰው የሕዝብ ቆጠራ ወረፋ ልትጠብቅ ልትመዘገብ ሄዳለች። ስንቴት ተወለደ? ለምንድን ነው በሕዝብ ቆጠራ ውስጥ የተወለደ? ምድራዊ ነበራችሁ፣ ቁጥራችሁ ምድራዊ፣ ከእንስሳት ጋር ትርፍ የሌላችሁ፣ ከዚህ ዓለም ምንም ያልተለያችሁ፣ ቁጥራችሁ ከዚህ ዓለም ፍጥረት ነበር በራሳችሁ። አሁን ግን እኔ ከመላእክት ጋር ልቆጥራችሁ መጣሁ አለና በቆጠራ ወቅት ተወልዶ ከሰው ጋር ሊቆጠሩ የሄዱትን ዮሴፍና ሰሎሜን ከቆጠራው ሳያደርሳቸው ከመላእክት ጋር ተቆጥረው አንድ ላይ ከመላእክት ጋር አደሩ። ዮሴፍ ከድንግል ማርያም ጋር ሂዶ ከመላእክት ጋር ተቆጥሮ አደረ። ከድንግል ማርያም የሄደ ሁሉ ከመላእክት ጋር ይቆጠራል። ቁጥሩ ከመላእክት፣ እንስሳ የሆነው ከመላእክት ጋር ይቆጠራል። አውሬ የሆነው ከመላእክት ጋር ይቆጠራል። ተመልሶ ክርስቶስ በዚህ ያለና ማርያምን ተከትሎ የወጣ ሰው ከመላእክት ጋር ተቆጥሮ ይመለሳል። ከእሱ ጋር አንድ ማህበር ይሆናል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በልደቱ ሌሊት የገለጸልን ምስጢር ይህ ሁሉ ነው። ብርሃናችን ክርስቶስ ተወልዶልናል። ስለዚህ የተወለደልንን አምላክ አውቀን ሰብአ ሰገል መጥተው አገኘ ነው ብለው ተመልሰዋል። በዚህም ጊዜ ማድረግ ያለብን የጾመ ነቢያት 44 ቀን የመጾማችን ውጤቱ ክርስቶስን ማግኘት ነው። ኃጢአተኛ ብንሆን ለካህኑ ተናዘን ንስሐ ገብተን ሥጋ ወደሙ ስንቀበል ክርስቶስን አገኘ ነው ማለት እንችላለን። እየጾምን ስንቀር ግን ነቢያቱ ምን ትርፍ አገኘ? ነቢያት ጾመው ሞቱ። እኛም ጾመን ከሞትን ምን ትርፍ አለው? ጾመን መቁረብ ነው እኛ ያለብን። እንደ ሰብአ ሰገል ሰው ቆይቶ ታኅሳስ 29 ክርስቶስን እኮ አገኘሁት እያለ መመለስ አለበት። የጾም ትርፉ ክርስቶስን ማግኘት ነው። ስለዚህ አሁን ያልተሳካልንም ቢሆን ቀጣይ በመጣው ጥር ተዘጋጅተን ለጥምቀቱ ሥጋው ደሙ እንቀበላለን። የዚያን ጊዜ ክርስቶስን አገኘ ነው። ታላቁን ደስታ አገኘ ማለት ደስታችን ክርስቶስ። አሁንም ደስታችን እናስተካከል። በሱ ከተደሰትን እሱን የሚቀማን የለም። ሌላውን ነገር ሁሉ ይዘረፋል፣ ያረጃል፣ ይጠፋል፣ ይቀማል። ስለዚህ ዛሬ ታላቁ ደስታችን ተወልዶልናል። ለዚህ ደስታ ያደረሰን አምላክ ክብር ምስጋና ይግባው። በዚህ አሁን ያለነው በርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም
የአራቱ ጉባኤያተ መጻሕፍት የምስክር ትምህርት ቤት በጉባኤ ቤቱ ነው የምንገኘው። ስለዚህ ጉባኤ ቤቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ትምህርቱ የመድኃኔዓለም ነው። ለዓለሙ ሁሉ የሚበቃ ደስታ እነግራችኋለሁ እንዳለ ቅዱስ ገብርኤል የመጽሐፍ ትምህርት ቤት ማለት ይህን ደስታ ለዓለም የሚነግር ነው። አብራርቶ በመጽሐፍ ጉያ ውስጥ የተደበቀውን ምስጢር አውጥቶ ይሄ ነው ጌታችን፣ ስለዚህ ነው የተወለደው፣ ስለዚህ ነው የሞተው፣ ስለዚህ ነው የተነሳው፣ ስለዚህ ነው የታመመው ብሎ መጻሕፍት በመዝገባቸው ሳጥን ውስጥ ቆልፈው የያዙትን ምስጢር መጽሐፍ ቅዱስ የያዘው ምስጢር ቁልፉን ከአባቶቻችን ባገኙት ቁልፍ ፈተው ከውስጥ ያለውን የሕይወት መዝገብ እያወጡ ለተራበች ነፍስ የሚያቀርቡ ደቀ መዛሙርት የሚወጡበት ማለት ነው የመጽሐፍ ጉባኤ ቤት ማለት። ስለዚህ ጉባኤ ቤታችን የሁላችን ነው። የቤተ ክርስቲያን የደስታ ምንጯ ነው፣ የብስራቷ ምንጭ ነው፣ የጉልበቷም ነው፣ ኃይሏ ነው። መጽሐፍ ቅዱስ እዚህ ይነገራል። መጽሐፍ ቅዱስ እዚህ ይተረጎማል። መጽሐፍ ቅዱስ እዚህ ምግብ ሆኖ ለሰው ይሰጣል። በመንፈስ ቅዱስ መጋቢነት ከቅዱሳን ሐዋርያት ያገኘ ነው። ባልተቋረጠ ጡት ከቤተ ክርስቲያናችን የጠባ ነው። ይህንን ለልጆቿ እንሰጣለን። እግዚአብሔር በፈቀደልን በቸርነቱ ታግዘን አብረን በቤተ ክርስቲያን ጸሎት እያደግን እንሰጣለን። ስለዚህ የእግዚአብሔር ቤተሰቦች ጉባኤ ቤታችን ጉባኤ ቤታችሁ ነው። ይህንንም አይተናል። የሆስፒታላችን ፕሮጀክት ቀርጸን ስናስተላልፍ ጉባኤ ቤቱ የሁላችን ነው ብላችሁ መስክራችሁልናል። በኢትዮጵያ በቅርቡ ናችሁ እዚህ መታችሁ ያያችሁት የተሳለማችሁት ይቅርና በኤርትራ ያሉ ወንድሞቻችን እህቶቻችን ሁሉ ቤተ ክርስቲያናችን አንዲት ናት። የቤተ ክርስቲያን ጡት አንድ ነው፣ ጉባኤ ቤታችን ነው ብለው ያለ ስስት ያላቸውን ሁሉ እየሰጡ ጉባኤ ቤታችንን የኛ ነው ብላችሁ አሳይቷችሁኛል። ስለዚህም እዚህ ጉባኤ ቤት ፕሮጀክት የቀረጸው እቅድ ያቀድ ነው ስራ የምንሰራው ጉባኤ ቤቱ በተሳካ ሁኔታ የወንጌል ምንጭ ሆኖ እንዲፈስ ነው። የክርስቶስ ልደቱ፣ ጥምቀቱ፣ ትንሣኤው፣ ሞቱ፣ እርገቱ በሰው ጆሮ እንዲደርስ ሰዎች ሁሉ ወደ መድኃኔዓለም ኢየሱስ ክርስቶስ ማዳን እንዲመጡ አይምሯቸው እንዲስተካከል በእውነተኛው ደስታ በክርስቶስ እንዲያርፉ ያንን ስራ የሚሰራበት ትልቅ ትምህርት ቤት እንዲኖር በዚህ ዓለም ለመጓዝ ያለ መሰናክል እንድንሮጥ ፕሮጀክታችን ቀርጸን እያስተላለፍን ነው። አብራችሁን ለቆማችሁ ስንጠራችሁ አቤት ብላችሁ ያላችሁን ለሰጣችሁን ጉባኤ ቤታችን ጉባኤ ቤት ላደረጋችሁ ደቀ መዛሙርቱ ሲርባቸው ሰጣችሁ ለመገባችሁልን፣ እንዳይጠማቸው ላጠጣችሁልን፣ እንዳይታረዙ ላለበሳችሁልን፣ እንዳይታመሙ ለተንከባከባችሁልን፣ መጽሐፍ ገዝታችሁ ላስተማራችሁን፣ ስንቅ ሰጣችሁ ላሳደጋችሁን፣ ቤት ለሰራችሁልን፣ ካባ እንድንለብስ ላደረጋችሁን፣ በወንበር እንድንቀመጥ ላደረጋችሁን፣ ለጸለያችሁልን፣ ለምትጨነቁልን፣ ለምታስቡልን እግዚአብሔር ኃጢአታችን ይቅር እንዲለን ከቤቱ እንዳንወጣ በወንበር እንድንጸና እስከ ነገ እንድናገለግላችሁ የራሳችሁን ነፍስ ያህል ለምትሳሱልን ኦርቶዶክሳውያን ምእመናን ሁሉ በገንዘባችሁ፣ በነፍሳችሁ፣ በጉልበታችሁ አብራችሁን ላላችሁ አይዟችሁ ለምትሉ ሕመማችን ለሚያማችሁ ስንጠፋ የት ሄደው ነው ለምትሉ በእናንተ ጸሎት ተጠብቀን እንኖራለን። ይህንም ከልቤ አምናለሁ። እንዲህ ለምታደርጉልን በየገዳማቱ በየበረሃው ለምትጸልዩልን በከተማም ሆናችሁ በትዳር በግል ሆናችሁ እኛን ለምታስቡ ለምትጨነቁልን በቅዳሴ ለምታስቡልን ለምትባርኩን ለምትጸልዩን ሊቃነ ጳጳሳት ቅዱስ ፓትርያርካችን ጨምሮ የሀገረ ስብከታችን ሊቀ ጳጳስና በዓለም ያሉ ሊቃነ ጳጳሳትን መንፈሳውያን አባቶቻችን ባሕታውያንን በበረሃ የወደቁትን ገዳማውያንን ካህናትን ማሕሌታውያንን የአብነት ደቀ መዛሙርትን
በመከራም ያላችሁትን በየትኛውም ቦታ ድምፁ የማይሰማችሁ ሁሉ እግዚአብሔር በመንፈስ አንድ ያደርገናልና በየትም ያላችሁትን ምዕመናን ኦርቶዶክሳውያንን ሁሉ ሰጥታችሁ የማትሰለችሁ ክንዳችሁ የማይታጠፍ በስደት ያላችሁ፣ በባህር ማዶ ያላችሁ፣ በጭንቀት ውስጥም ያላችሁ የኢትዮጵያ ምዕመናን ልበ ቅኖቹ ሁላችሁንም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ታላቅ የደስታ በዓል እንኳን አደረሳችሁ፣ እንኳን አደረሳችሁ፣ እንኳን አደረሳችሁ። ዛሬ ታላቁ ደስታችን ነው። ንሰብክ ወልደ መድኅነ እምዘራ ዳዊት ዘመጻ ወተወልደ በሥጋ ሰብ። በዳዊት ሀገር፣ በዳዊት ትንቢት፣ በዳዊት ባህሪ ወደኛ የመጣ የሚያድን የአብ የባህሪ ልጅን ኢየሱስ ክርስቶስን እንሰብካለን። በእኛ ሥጋ የተወለደ ኢየሱስ ክርስቶስን እንሰብካለን። እንዘ ይዐርቅ እመንበረ ስብሐቲሁ ከጌትነቱ ዙፋንና ስልጣን ሳይናወጽ በሥጋ ማርያም ተገልጾ እኛን የጎበኘን ዘመዶቹ ላደረገን በሥጋ ለተዛመደን ሥጋችን ለለበሰ እንደኛ የተመላለሰ እንደኛ የተራበ የተጠማ ከኃጢአተኞች ጋር ተቆጥሮ ነውር ሳይኖርበት እኛን ወገኖቹ ሊያደርገን የመጣ ኢየሱስ ክርስቶስን እንሰብካለን። ትጉሃን የአምኑ ልደቱ ትጉሃን መላእክት ልደቱን በቤተልሔም ተገኝተው ያምናሉ፣ ያመሰግናሉ። ወሱራፌል ይቀውሙ አውዶ ሱራፌል በዙሪያው ከበው ያመሰግኑታል። ቤተልሔምን ከተማ አድርገው ንጉሳቸው ክርስቶስ በዚያ ተወልዷልና። መጻ ይቤዘወነ ውስተ ዓለም እኛን ከነበረብን መከራ ሊዋጀን ወደዚህ ዓለም መጣ። እርቃናችንን ሊያለብስ እርቃኑን ተወለደ። በለስ ያገለደምነውን አፍረት ሊያርቅልን በለስ ቅጠል እናቱ አለበሰችው፣ ጨርቅ ለበሰ። የሀበነ ሰላም ተጎድተን ለነበርነው ሁሉ ሰላምን ሊሰጠን ከመላእክት ጋር ሊጨምረን እሱ ተወለደ። ጋዳ ያበው ቁርባነ ስለዚህም በእሱ ያመኑ ሁሉ ከመላእክት ጋር አንዱ ነው። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ እያሉ ምስጋናን እጅ መንሻ አድርገው ያቀርባሉ ይላል ቅዱስ ያሬድ። ተወልዶ ላዳነን ሰላምን ለሰጠን ለመድኃኒታችን ለኢየሱስ ክርስቶስ ክብር ምስጋና ይግባው። በሁከት ያለችውን ኢትዮጵያን፣ በመከራ ያለችውን ኢትዮጵያን በዓይነ ምሕረት ይመልከትልን። ከዚህ በኋላ በቃ ይበለን። ደም መፍሰሱን ያድርቅልን። ክህደቱን፣ መበላላቱን፣ መለያየቱን ወደ አንድነት ይመልስልን። ቤተ ክርስቲያኑን እሱ ባወቀ ወደ ፈቀደው መንገድ ይምራልን፣ ያስተካክልልን። ሁላችንንም ያስተካክለን። ሰብአ ሰገልን በሃይማኖት መንገድ የመለሳቸው አምላክ እኛንም ወደ ንጽሕና መንገድ ይመልሰን። ርኩሰታችን ይቀድስ፣ ኃጢአታችንን ያንጻ፣ አይምሯችንን ያስተካክል። ሕይወታችንን ሁሉ ወደ እሱ ይመልስ። በሀገራችን ያሉ የአባቶቻችን የቅዱስ አባታችን የብፁዕ ቅዱስ አቡነ ማትያስ ቡራኬ ለሁላችን ይድረሰን። በበዓላት ጊዜ ቅዱስ ፓትርያርኩ የሚያስተላልፉት ቃለ በረከት ለምዕመናን ትልቅ የክርስቶስ መልእክት ነውና ያ ቡራኬ ለሁላችንም ይድረሰን። መድኃኔዓለም ከኛ ጋር ይሁን። ወስብሐት ለእግዚአብሔር አሜን። ይቆየን።